ሰላም ሰላም፣ ውድና የተከበራችሁ እርቄትዮ ተከታታዮች እንዴት ናችሁ? ደህና ናችሁ ያላችሁ? የቀን ስራ ገባውላችሁ በሰዓት 30 ብር ሂሳብ። እዚህ ጋር በጠዋት 8 ሰዓት ተኩል እየተነሳ ነው። እዚህ ጋር በጉሪውን በጉንጁን ምን እንደሆነ አላውቅም፣ ብቻ ገጬ ላይ የሆነ ነገር ደቅ ብሎ ነው ያለው። ፀሐዩ ፀሐይ አይደለም፣ መነጽር ላዝም ነው። እኔና መነጽር አንለያይም ማለት ነው። መንገዱ ይኬዳል። በዚህ እጽዋት እንቅልፍ ሳይጨረስ ነው የተነሳው። ቁጭ ብዬ ለማደር ሴትዮ ስራ ሲመጣ ማፊ ነው ሳልተኛ ነው ተነስቼ ወደ ስራ እየሄድኩ ያለሁት ማለት ነው። በረሃ በሉት ግን ከተማ ነው ያለን፣ መሀል ከተማ ነው ያለነው፣ ግን በረሃ ነው። ስታውት እዚህ ጋር ዛፎቹ በምን እንደሚኖሩ አላውቅም። ፈጣሪ ነው የሚያሳድጋቸው የሚንከባከባቸው ይመስላሉ። እየሄድን ነው። መንገድ አያልቅም። በሰዓት 30 ብር ነው። አስቡት ስንት ሰዓት ሰርቼ እንደመጣሁኝ። እዚህ ጋር እስኪ አይኔን እውት ብዬ ካሜራውን ወደ እኔ አዞርኩላችሁ። ትልቅ መነጽር ማድረገው በነገራችን ላይ አፍንጫ ያሳድጋል ብለውኝ ነው ማለት ነው። አፍንጫዋን እንደዚህ ጨበጥ ሲያረጋት ያድጋል አሉ እና በብዛት የምጠቀመው መነጽር ትልቅ ነው። እና እየሄድ ነው። ሪያድን ከኔ ጋር ዞራችሁ ቤተሰቦች፣ የት እንሂድ? የት ልዙርላችሁ? ዝናብ የለም እዚህ ሀገር። ዛፎች አሉ፣ አንዳንዶች የደረቁ አሉ። ብቻ ሳር አለ። እንዴት ነው የሚያድጉት? በጣም የሚገርም ነገር። የአንድ ወር ተኝቼ ያጠራቀምኩትን ይሄ መቅኔ ምናምን ነገር አሁን ቡን ልን ነው ማለት ነው። ቡን አመዴን ላስወጣው ነው ዛሬ ወደ ስራ። እየደረስን ነው። እዚህ ጋር ተመለስን። ካሜራ አይወዱም፣ እኔ ብቻ ነኝ። ኧረ ተይ አንቺ ልጅ እየተባልኩ መቀርጸው ካሜራ ማለት ነው። ታይ ምንድን ነው ይሄን ያህል እየተባልኩኝ፣ ግን አያስችልም። ፍቅር ይዞ የካሜራ ፍቅር ሱስ ነው፣ ፍቅር ነው። ላይ ባለ መግባት የራሱ እንዴት እያደረገኝ እንደሆነ አጠይቁኝ። እዚህ ጋር መብራት ያዘን ለቀቀን። እዚህ ሀገር እግረኛ የለም። የመኪና እግረኛ ነው ያለው። የሰው እግረኛ አታዩም። ለምንድን ነው አላውቅም። ፀሐይ ስለሆነ ነው። አይኬድም ብቻ በእግር የሚሄድ እዚያ ጋር ነው። እነዚያ ሁለት ሰዎች አያችሁ? ሁለት ሰው አየሁ እኔ። ተመለስን። አላስችል ብሎኝ እናንተን አይናችሁን ለማየት ተመለስኩኝ ወደ ፊት ለፊት። ያገጨ ላይ የወጣው ነገር ግን እያሳሰበኝ ነው ያለው።
አሳሳቢ ደረጃ ላይ ደርሷል። በዚሁ ከቀጠለ ምን እንደሚሆን አይታወቅም። ማለት ለምዶብኝ ነው መሰለኝ። በስማም አሁን ራሱ ሳውራበት እንዴት ደክሞኝ እንደተኛው ለራሱ አትጠይቁኝ። ይቅርታ አድርጉልኝ ለድምፁ ምናምን ነገር ማለት ነው። ድምጻቸውን እንዳይገባብኝ ተሸፍኜ ነው ማወራው ማለት ነው። ስልክ ማወራ ነው የሚመስላቸው። እዚህ ገብቼን እየለፈለኩ እንደሆነ አይረዱኝም፣ አላወቁም። አይረዱም ሳይሆን አላወቁም። ይሄ ቤት ያምራል መሰለኝ። ያምራል ያምራል ያምራል። ምን ማይልም ብቻ ሰፈሩ ያው ከኛ አይበልጥም። እዚህ ቃጠሎ የሆነ ሀገር ነው። እኛ ሀገር አሁን ሰላም ቢኖር መተሳሰብ ቢኖር ሀገሯ ታድግ ነበረ። ግን ምን ዋጋ አለው? ተበላለን ስበሳችን አለቅን። አረ ይሄ ነገር ምንድነው? አንደርስም እንዴ ወገን? ምንድነው? እየደረስን አይደለም? ቆም ነው መብራት ያዘ። እንዴት እዚህ ጋር አይ መብራት አይደለም፣ እዚህ ጋር መብራት የለም። ሪያድን እኮ እንዳለ ከኔ ጋር ሪያድን የማያውቅ ሰው ለራሱ አወቃት በኔ ቪዲዮ። የት አልሄድኩም። ስንከራተት ሰፈር ጥሪ ብባል ግን አላውቅም። እንደዚህ እየዞርኩኝ ግን አላውቅም። ያሳዝናል። ከስር ገብተን ከዚያ ወጣን። ወሬ ጠፋብኝ ከመድከም የተነሳ። ከዚያ ደረስን። የሚጸዳው ቤት ሊቀየር ነው። ያው አሮጌው ቤት ይሄን መስለናል። በመሀል ከዚያኛው ቤት እቃጭነን ወደ ሌላ ቤት ደግሞ የሻሽ አስተሳሰር ረስቸው ሀገር ያለው መስሎ ሻሽን እንዳሰርኩ ወጣሁኝ። ከዚያ መለስኩት። ሻሽን አስተካከልኩኝ። ሰው ሀገር ላይ ነው። እዚህ ጋር ከዚያ ቀታቀፈን ነበረ። ከመኪና የተራረፈ እንቁላል እናንተን አሳቅፎኝ በመሀል መጠርጠር ጀምሩ። ካሜራው አልቀመጥ ብሎ አስቸግሮ ነው እንደዚህ። እነሱ አይቀርጹኝም። የራስሽ ጉዳይ አትቅረጭ እየተባልኩኝ ስለሆነ አጠገቤ የተቀመጠችው ወልውሏት ደግሟት ወደዚያ ጋር ደም ብላለች። እኔ ደግሞ የእንትን የቅል ፍሬ እየፈለፈልኩ በላለሁ። በመሀል ቡና መጣልን። መነቃቃት አለብን ተባለ። ስራ እየጠበቀን ስለሆነ በኃይለኛው ማለት ነው። እዚህ ጋር አመዳችን ወጥቷል። እንደገና ሌላ አመድ የሚያወጣ ስራ ይጠብቀናል። ከዚያ ቡናችን ፉት እያልን ደርሰን ሹፉ መስቀል ክርስቲያን ናቸው ማለት ነው። መስቀሉና የእምነት ቅባ ቅዱስ ምናምን ነገር እምነት ከእንትን የመጣ ማለት ነው። ከሊባኖን የመጣ ነው። የእመቤታችን ብቻ ብዙ ነገር አለ። ደስ ይላል። በጣም ደስ አለኝ። ይዤ እመጣለሁ። ዛሬ ስመጣ አላመጣሁም፣ ግን ይዤ እመጣለሁ ስጨርስ ማለት ነው። ብቻ እዚህ ጋር ደስ ብሎኛል። ደስ በመሀል እዚያ ጋር ከዚያ ጨፍር ይለኛል። ጀለስ እዚያ ጋር የቆመችው እሷም እንደኔ የቀን ስራ ተጠርታ ነው። እዚህ ጋር ቡና ልናፍላ ብለን ቡናው አልወርድም አለ። ጨከነብን፣ ጠመመብን። እየተሳቀቅኩ ነው ካሜራ የምቀርጠው፣ ግን
ሰዎቹ መጡ አልመጡ በሚለው መሳሳችታል። በሰዓት ሊከፈላችሁ ሄዳችሁ ቡናው በግድ እዚህ ጋር ተፈላ ወረደልን። በሰዓት ስራ ሊከፈል መጥቶ አይሆንም። የካሜራ ሽንት የመጣ ብዬ ነው ሽንት ቤት ምገባው ራሱ ሳይመጣው ሽንት ቤት ገብቼ ነው የተቀረጽኩት ከነ ፎቶዎቼ። ማን ይሞታል? ምን ሆኖ ነው ካሜራው ዘቅዝቄው ነው እንዴ እንደዚህ ሆኖ? ባግድም ነው እኮ የቀረጽኩት። ከዚያ እዚህ ከሰዎቹ ክፍል ገባን። ይሄ ሁሉ ካርቶን ተፈቶ ምናምን ነገር አልጋው ተገጣጥሞ በመሰላል እየወጣው ነው ማጻዳው። ብትመጣ እዚህ ጋር እንደሚፈጠር አስቡት። እንዲያት እዚህ ጋር የሰራተኛ ክፍል ነው እዚህ ጋር ማለት ነው። እዚያ ጋር የተበሰው ቀዳዳ እዚያ ጋር ማለት ነው። ቲቪ ሊተከልላት ተብሎ ግርግዳውን ሲበሱት የሆኑ ታምቡር ነግተውት ውሃው እንዳለ ችርር ብሎ አልወጣም። አይ የተሞላቀቀች ሰራተኛ እዚህ ተኝታ ቲቪ ከፍታ እግሯን ስቅላ ትላለች። ምን እያወራሁ ነው? እንደ ቴሌቪዥን በመስኮት ብቅ ብዬ ለምን ነው ካሜራው እንደዚህ ሆኖ? ከስልኬን ሳላቅ እዚህ ጋር ቤታችን የኔ እናቴ እመቤቴ እዚህ ጋርስ ወጣን ከስራ ጨርሰን ወጣን። መኪና ውስጥ ገባን። ደክሞናል፣ ተበዝብዘናል። መቅኒያችን ተመቶ ነው ያሉ። ስልኩ ግን ለምንድን ነው የተዘቀዘቀው አልገባኝም። የቀረጽኩት በኖርማል ነበር። አያችሁ የድካም ውጤት ሰው ሲደክም። እዚህ ጋር ቀጠልን። ዘፈን አለ በመሀል። ዘፈኑ ድካማችንን የሚያስረሳ የሚያነቃቃ ዘፈን ነው። ከፍተን ነው እንደዚህ ይሄድ ነው። ግን ለምንድን ነው እንደዚህ የሆነው? ካሜራው በስነ ስርዓት ቀርጨው የነበረው ለምንድነው እንደዚህ የሆነው አልገባኝም። ብቻ ይመቻችሁ ውዶች። ስለተከታተላችሁ ያመሰግናለሁ። ላይክ ሰብስክራይብ ማድረግ አይረሳ። ደግፉኝ፣ አበረታቱኝ። እኔ ምስኪን እህታችሁ ነኝ። ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ